አይመለከታችሁም። ከፕሬዝዳንቱ በላይ አንተ ስለ ቤተ ክርስቲያኑ ልታስብ የምትችልበት ምንም ነገር የለም። እዚህ ሚዲያ ላይ የሰራችሁት አብዛኞቻችሁ የሰራችሁት ፖለቲካ ፈርሷል። ከኦርቶዶክስ ጋር ለመጋጨት ለመቆራቆስ ብቻ አንድነት እንፈጽማለን እከሌ የሚባለውን ሰውዬ ይቅርታ ጠይቀዋለሁ። ወይ አይሰማ ይሰማል ነገር ባለበት ቦታ ሁሉ አትጠፋም። ሰበውኝ ነው የገቡት። በነገራችን ላይ ልክ አይደለም የገቡት። ሰበውኝ ጠርተውኝ ነው የገቡት። አንድ ቁጥር 9 ጊዜ ነክቼ የትም ቤት ስገባ አይታችሁኝ አታውቁም። ሰው ካልፈለገኝ ያልፈለጉኝ ቦታ ላይ አለገኝም እንድታውቁት ብዬ ነው ስናገር። እንትን ደም ስራችሁ የሚነካ ሰዎች ማለት ነው። ሰው ካልፈለገኝ ሐሳብ አልሰጥም እንድታውቁ። ገብቻለሁ ማለት እዛ ቤት ሰዎቹ ፈልገውኛል ወይም እኔ መኖር አይጎረብጣቸውም ማለት እና እንደዛ ነው። ስለዚህ እንደ ቤተክርስቲያን መጋቢ ያዋጣናል ብለው የወሰኑትን ውሳኔ ሪስፔክት ነው ማድረግ ያለብን እንጂ እንደ አንድ ግለሰብ መካነ ኢየሱስ በሚሊዮን የሚቆጠር ማህበረ ምእመናን ያላትን መካነ ኢየሱስን ልቧ አብጧል የሚል ትዕቢተኛ የቲክቶክ ጊፍትና በሐሰት ህመም የትኛው ኃላፊነት ለትውልዱ ልብ አለኝ ምናምን ልብ ካለ ለትውልዱ ትራክት ይዘህ መንገድ ወተን ከተሽከርካሪ ወንበርና ከቲክቶክ የማያልፍ ልብ ምንም አያስፈልግም። ና ገጠር ግባ። ኢትዮጵያ ውስጥ ወንጌል ያልደረሰው የሰሜን ህዝብ አለ። ና ገጠር ግባ። ኢትዮጵያ ውስጥ ወንጌል ያልደረሰው ሶማሌ ውስጥ አለ። ደቡብ ውስጥ ስቲል እስካሁን ድረስ መሀል ላይ እየሄዱ ክሩሴድ እያሉ የሚዘርፉት ህዝብ ነው እንጂ ያለው ዳር ያለው የኦሞ ህዝብ ወንጌል ያልደረሰው ራቁቱን ያለው ህዝብ ሂድና ወንጌል ስበከው። እነዚህ ወንጌላውያን ቤተክርስቲያናቶች ምቾት ባልነበረ ዘመን ወንጌላውያኖቻቸውና ሚስዮኖቻቸውን ልከው ለብዙ ትውልድ ክርስቶስ ኢየሱስ እርሱ የእግዚአብሔር ልጅ ብቸኛ የህይወት መንገድ እንደሆነ ለትውልዱ የተናገሩ እንዳሁኑ እናንተ አፖስትልና ፕሮፌት እያላችሁ እንደምታመልኳቸው አምልኮ ተሰብ ውስጥ እንደገባችሁላቸው ሐሰተኛ ነቢያትና ሐዋርያት በትዕቢት የተወጠሩ በቪኤት የሚሄዱ በምእመኑ ሀብትን አካብተው አፈር አይንካኝ እንደሚሉ ሶፋ ላይ ቁጭ ብለው ሐዋርያንን ብለው ራሳቸው እንደሚኮፍሱ እርሾ እንደበዛባቸው ሊጥ በህይወታቸው ኩፍ እንዳሉት ሰዎች ሳይሆን በትክክል ጫማቸው እየተንሻፈፈ እግራቸው እየተሰነጠቀ የሰው ፊት እየገረፋቸው በሰይፍና በስለት በእስራትም እየተፈተኑ አባቶች ይህንን ወንጌል ከመካነ ኢየሱስ ሆነ ከቃለ ሕይወት ከሌሎቹም አብያተ ክርስቲያናት ዋጋ ከፍለው ያጸኑት ወንጌል ነው በምድሪቱ ላይ ያለው። የማንም ገማሽ ጠንቋይ፣ የማንም መተተኛ፣ የማንም ሱፍ የለበሰ ጸጉሩን ያጎፈረ ጺሙን ጫማ ያሾለ የተለያየ ሱፍ በእሁድና አርብ እየተናገረ ለምን ከምእመን በሰበሰብከው ገንዘብ ቤት ትነዳለህ ሲባል እና አያን እንዳ ወይ ቤት እንነዳለን እንጂ የሚል ልቡ በትዕቢትና በዚህ ዓለም ነዋይ ያበጠ ሰውዬ ሐዋርያ ነብይ እያልክ ለመከተል አብያተ ክርስቲያናትን በተለይ መካነ ኢየሱስን በተለይ ቃለ ሕይወትን የመናገር ሞራሉ የለህም። አንተ ብቻ ሳትሆን በዙሪያ ያላችሁ ሰዎች የላችሁ የሰው ገበና ከመግለጥ የሰውን እርቃን ፎቶ ከማውጣት የዘለለ ዝግጅትም ልምድም ርህራይም ልብም የላችሁ። በጭካኔያችሁ ነው የምናውቀው። ሰውን በማሳደድ ነው የምናውቃችሁ። ሐሰተኞች ስትነጠፍ እንደ ቲቪ ጆሹዋ ያለ በዘመናት ላይ በሐሰተኝነቱ የሚታወቅ ብዙ ነውርና ደም ያለበትን ሰውዬ ስታመልከው ነው የምናውቀው። ሌላ ታሪክ የለም። ሌላ ምንም ታሪክ የለም። እነዚህ ቤተክርስቲያናት እንደ ቀልድ አይደለም የተቋቋሙት። በዘመናት መካከል መሪ ሆኖ ለሆዳቸው ያደሩ አንዳንድ መሪዎች ከማይሆን ልምምድ ጋር ከማይሆን ትምህርት ጋር እነዚህ አብያተ ክርስቲያናትን ቢያጋቧቸውም ቅሉ ነገር ግን እነዚህ ቤተክርስቲያን የምር በህይወት የተመሰከረላቸው በጽድቅ የቆሙ ብዙ አባቶች ያሏቸው ቤተክርስቲያን ናቸው። ስለዚህ አሁን የምንናገረው ነገር ምንድነው? ተቋምን እንደ አንድ ግለሰብ መሳደብ ባለጌነት ነው፣ ነውረኝነት ነው።
ገባ አቡና እንደ አቡና ልትናገር ትችላለህ። ሌላውንም እንደሌላው ለመናገር ትችላለህ። እንቶኒ የምትባል ሴትዮ ዘግዝቀ መሳደብ ትችላለህ። እንትና የሚባል ግለሰብ የልጁን ፎቶ አውጥታ ልጁ እንትን ናት እንደዚህ ናት ነውረኛ ናት ብለህ ስም መለጠፍ ትችላለህ። መብት ነው። ተቋም እንዴት እንደ ተቋም ይነገራል? እና በዚህ በመካነ ኢየሱስም ሆነ በቃለ ሕይወት ውሳኔ ላይ በጣም የተደሰትኩበትን ነገር ልንገራችሁ። ከዚህ በፊት ግለሰቦች የሆንን የቤተ ክርስቲያን መነካት፣ የህዝብ መሳት፣ የህዝብን የሚያሳስቱ ሰዎች ሐሰተኝነት የቆጠቆጠን እግዚአብሔር በልባችን አንዳች ሐሳብን ቁጭ ያደረገብን ሰዎች ተነስተን እነዚህ ሰዎች ልክ አይደሉም ብለን ከዚህ በፊት ተናግረን ነበር። በግል ነበር። እኛ ግለሰቦች ነን፣ የምንጋጨው ግን ከተቋም ጋር ነበር። እዩ ጩፋ እንበል እንጂ ከእዩ ጩፋ ጀርባ ግን ተቋም አለ። ክራይስት አርሚ የሚባል ተቋም ቃለ ሕይወትን የምታክል ቤተክርስቲያን አከርካሯ እየተመታ ነው ብሎ በትዕቢት የሚናገር የቀደሙ አባቶችን የማያከብር ታጋሽ ያልሆነ ጽድቅን የማይወድ አምላክ እግዚአብሔር የሚፈውስበትን የፈውስ ስጦታ በችርቻሮ ዘይት ውስጥ አስቀምጦ የኔ ዘይት ይፈውሳል እያለ በዘይት ንግድ የበለጸገ ግለሰብ ከሱ ጀርባ ተቋም አለ። ክራይስት አርሚ የሚባል ተቋም ከዮናታን አክሊሉ ጀርባ ተቋም አለ። ከተአምራት ታረቀኝ ጀርባ ተቋም አለ። ከእስራኤል ዳንስ አጠገብ ተቋም አለ። ሁሉም የየራሳቸው ኢንተርናሽናል ቸርች ስም አላቸው። ሁሉም ተቋም እነሱን ስትናገሩ ምንም እነሱን ብትናገሩ መልስ የሚሰጣችሁ ግን ተቋም ውስጥ ያሉ ሰዎች ናቸው። ተአምራት ታረቀኝ ስትናገሩ ኬዙ የነሱ ኬዝ የሚመስላቸው በዛ ተቋም ውስጥ ጥላ ያገኙ የሚመስላቸው ወጣቶች ቪዲዮ ይሰሩባቸዋል። እዩ ጩፋን ስትናገሩ በተለያየ ምክንያት እዩ ጩፋ ሲነካ እንደተነኩ የሚሰማቸው የተቋሙ አካል እንደሆኑ የሚሰማቸው ሰዎች ያጠቋቸዋል። ምክንያቱም አንድ ግለሰብ ጀርባ ተቋም ስላለ። አሁን ግን ተቋም ለተቋም ነው፣ ትመጣጠናላችሁ። አሁን ቃለ ሕይወት ናት መልስ እየሰጠ የለም እያለች ነው። በቃ ሐዋርያ የሚባል ነገር የለህም። ቀኛ ሐዋርያዊ ተልእኮ ለቤተ ክርስቲያን ተሰጥቷል። በዛች ቤተ ክርስቲያን ውስጥ ሐዋርያዊ ተልእኮ እንዳለ እናምናለን እያለች አሁን አቡን አይደለም የሚናገር መካነ ኢየሱስ መድረኬን አላጋራም እያለች ነው። ይሄ ሊያናደው የሚችለው ቲክቶክ ላይ ቁጭ ብሎ ታብታብ አድርጉልኝ የሚል ሰው አይደለም ሊናደድ የሚገባው በዚህ ጉዳይ ላይ። እየዞረክ በመካነ ኢየሱስ መድረኮች ላይ ፖስታ መብላት የለመደ የሆነ ቸርች ሰውዬ ሰባኪ ሰውዬ ቢናደድ ኦፍ ኮርስ ልክ ነው። ምክንያቱም መድረክ ሲከለክሉት ፖስታ ይቀርበታል። በእርግጥ እዚህ ሚዲያ ላይ ፖስታ አለ። የሚዲያው ፖስታ ደግሞ ምንድነው? እነዚህ መካነ ኢየሱስና ቃለ ሕይወት እግራቸውን፣ ጆሮአቸውን፣ ልባቸውን ለቤተ እምነታቸው ትምህርት ብቻ ምእመኖቻቸውን እንዲሰጡ ማድረግ ከቻሉ አሁን የምታደናቆሩት ህዝብ እናንተንም መስማት ስለሚያቆም በፍራቻ ነው አታክ ወደ ማድረግ ይመጣችሁት። አይመለከታችሁ። ሸክሙ የተሰጠው ለመሪዎቹ ነው። መሪዎቹን ነው ህዝብ ሲስት እግዚአብሔር የሚጠይቀው። ኤርሚያስ የሚባል አንድ ቲክቶከር አይጠይቅም። ማን ነው የሚባል ይሄ ዜድ የሚባል በርገር የሚባል ዜድ በርገር የሚባል አንድ ቲክቶከር እግዚአብሔር አይጠይቅም። ሙሉ ወንጌል ውስጥ ለሚደርስ በምእመናና ላይ ለሚደርስ የህይወት ኪሳራ እግዚአብሔር የሚጠይቀው እረኞችን አለቀ። እግዚአብሔር የሚጠይቀው እረኞችን ነው። ጌርሳ ምናምን ካህን ነኝ ምናምን ሪፎርም ነኝ እንትን ነኝ ምናምን የሚል ሰውዬ አይጠየቅም። ቲክቶክ ላይ ያለ የሚጠየቀው ቤተክርስቲያን እታች ምእመኑ ጋር እየሰራ ያለ ሰው ነው የሚጠየቀው። ማን ነው? ማናችን የሚጠየቅ አይደለም። ለሚጠየቁበት ለዛ ነገር መሪዎቹ እላይ ያሉት ሰዎች ለሚወስኑት ውሳኔ እንደ እግዚአብሔር ቃል ጠላት የሆነ ውሳኔ ካልወሰኑ በስተቀር ለጽድቅ ከተወሰደ ለእውነት ከተወሰደ እኛም ፍላጎት ስለተነካ ብቻ እሪቁቁ ማለታችን ተገቢ ነው ብዬ አላስብም። አለቀ። ስዩም አንቶኒዮስ እንትን አለች ተቃወመ። የተቃወመው ግን ሆሞሴክሹዋሊቲ መጽሐፍ ቅዱስ ስለሚነቀፍ እነዚህ ሰዎች የተቃወሙት ሆሞሴክሹዋሊቲ ከቤተ ክርስቲያን እንዲባረሩ ስለማያደርጋቸው እውነት ስለተናገሩ ቤተ ክርስቲያን መወገድ እንደሌለባቸው ስለምናምን መሪዎቹ እንደ እግዚአብሔር ቃል ልክ አይደሉም ብለን ስላሰብን መሪዎቹ ልክ አይደላችሁም አለን። እንደዚህ አለ ከእግዚአብሔር ቃልና ከጽድቅ ያፈነገጠ ድርጊት መሪ ቢወስን ማንም ይሁን እኛ ፕሮቴስታንቶች ነን። መጽሐፍ ቅዱስ የሁሉ ነገር የበላይ ባለስልጣን ነው። እስትንፋሰ መለኮት ያለበት ኢንስፓየር በመንፈስ ቅዱስ ተደርገው ቅዱሳን አባቶች የጻፉት መጽሐፍ ነው ብለን ስለምናምን በትክክል እንደ እግዚአብሔር ቃል ያልሆነ መሪ የሚሆን ንጉስ ራሱ ቢወስን የንጉስ ውሳኔ እግዚአብሔርን ማያከብር ከሆነና ለሌላ ነገር የሚያሰግድ ከሆነ ወግድልን፣ እኛ በዚህ ጉዳይ ካንተ ጋር እንነጋገር ዘንድ ንጉሱ አይገባንም እንዳሉት አይገባንም እንላለን።
አሁን የተወሰነ ውሳኔ ምንድነው? መንጋዎቻቸውን ስለመጠበቅ፣ ህዝባቸውን ስለመታደግ፣ ህዝባቸውን ስለማዳን፣ የራሳቸው የሆነን ሰው ኪፕ ስለማድረግ፣ ህይወት ስለማቆየት፣ በክርስቶስ ትምህርት ሰዎችን ስለመጠበቅ ነው እየተወራ ያለው። በቃ አለቅ። የማንም ጀበና መድረክ ላይ የሚሰብር ሶፍት የሚያጎርስ አፈር የሚያስቅም የሆነ ነገር እየበጠሰ በጠስኩልህ ምናምን የሚል ማን አንተ የምትበጠስልኝ? የኔ ነገር የተበጠሰው የእግዚአብሔር ልጅ ክርስቶስ ኢየሱስ ሰው ሆኖ በቀራንዮ መስቀል ላይ በከፈለው ዋጋ ነው። ቀንበሬ የተሰበረው፣ ህይወት ያገኘው፣ ዘመኔ የተቀየረው የእግዚአብሔር ልጅ የተባልኩት በተከፈለልኝ ዋጋ በኩል ነው እንጂ አንተ ባንከሻከሽከው ነገር የሚሰበርልኝ ቀንበር የለም። እንደ ጠንቋይ ቤት ልማድ ሰዎች ከመድረክ ስር ፎቶ አድርገው እግዚአብሔር በፎቶ የሚያቀን የወረዳ አስተዳዳሪ ይመስል ፎቶ ደርድረው መተት እግዚአብሔር በፎቶ በኩል የሚያየን ይመስል እንደዚህ አይነት ተራ ልምምድ ምንጩ የማይታወቅ ናር የሚባል እርኩሰት አሜሪካ የተጀመረ ቤተክርስቲያን መመራት ያለባት በሐዋርያትና በነቢያት ነው የሚል ቅዠት። ቤተክርስቲያን መመራት ያለባት በመንፈስ ቅዱስ ነው። እዛም መንፈስ ቅዱስ እናንተን ጳጳሳት ኤጲስቆጶስ ላደረገባት ለቤተክርስቲያን በቃ መንፈስ ቅዱስ የመረጣቸው ደግሞ የቤተክርስቲያን መሪዎች ሽማግሌዎች አሉ። ከዛ ባለፈ መተ ራስን በራስ አፖስትል ነኝ ካልክ በኋላ ማውራት የለብህ። ይቅር እንትን በለው እኮ እስራኤል ዳንስ አልሰማችሁትም እንዴ? መቶ እኮ እንደዚህ አለ። መቶ ንስሐ ግቡ አፖስትል የለም ነብይ የለም አላችሁ። ንስሐ ግቡ እኮ አለ በድፍረት የት ቁጭ ብሎ የሆነ ቢሮ ውስጥ ቁጭ ብሎ የሆነ ሌዘር ላይ ቁጭ ብሎ ብራዘር ጳውሎስን ሂድና አንብበው ስለ አፖስትልነት ስለ ሐዋርያነቱ ሲያወራኝ ሐዋርያቶች የሁሉ ጉድፍ መጣያ ሆንን፣ የዓለም ጠራጊ ሆንን፣ በውስጥ ስጋት በውጪ ስጋት የመርከብ አደጋ ለ41 ሲቀር 3 ጊዜ ግርፋት ደርሶብኛል፣ 2 ጊዜ ተወግሬያለሁ አለ። አንዱ የአንዱን ችግር እንዲያውቅ በችግሮቻችን እውነተኛ አምልኮ እንድናመልክ የቸገረውን እንድንረዳ ያዘነውን እንድናጽናና በውስጡ ደግሞ አቅም ያለው ሰው አቅሙ ጸጋው እንዲገለጥ ይረዳል። አስተማሪው ይወጣል። እግዚአብሔርን መጋቢ አድርጎ የጠራቸው ሰዎች መታየት ይጀምራሉ። አሁን ድብልቅልቅ ስላለ ውስጣችን እንኳን ምን እንዳለ አናውቅም። ምክንያቱም ከሰኞ እስከ ዓርብ ከውጪ በሚመጡ አገልጋዮች መድረኮቻችን ተይዟል። በማይረቡ ኮንፈረንሶች የመነቃቂያ ኮንፈረንስ እንላለን። በኪቦርድና በምናምን የተነቃቃን መስሎን እንጨዋለን፣ ግን ህይወታችን መንፈሳዊ ድንዛዝ ውስጥ እንደሆነ አናውቅም። በቃ ስለዚህ ምንድነው የምትለው? በጣም ቆንጆ ውሳኔ ነው። እዚህ ቲክቶክ ላይ የደበራችሁ ሰዎች የደበራችሁ ምንድነው? በጣም ብዙ ዘመን ፔንቴኮስታል የሚባል እንቅስቃሴ አለ። የካሪዝማቲክ የሚባለው ከፔንቴኮስታልም ለየት የሚለው የካሪዝማቲክ የሚባል ኑፋቄ ትምህርት አለ። የጠራሁት ይሆናል ያደረኩት ይፈጥራል ምናምን የሚል የስህተት ትምህርት አለ። እዛ ውስጥ የተዘፈቃችሁ ሰዎች በእናንተ ስር እንዲሆን ነው ሁሉ የምትፈልጉት። አይሆንም። በቃ ወደ ትክክለኛው ወደ ሰከነው ራስን ወደሚመለከተው ዝም ወደሚባልበት ናቴ ወደዛ ደግሞ ክርስትና እንድንገባ ጌታ እየረዳን ይመስለን እና እኔ ጌታ ኢየሱስ ይባርካቸው። እነዚህ አብያተ ክርስቲያናት ገና ይቀራል። ካውንስሉ ገና መስተካከል አለበት። ካልሆነ እነዚህ አብያተ ክርስቲያናት ከካውንስሉ መውጣት አለባቸው። ገና ጅማሬው ነው። መርዝ ያለበት ብዙ ነገር አለ። ተበጥብጠናል። እኔ በጣም ነው ማዝነው። ዛሬ አንድ ቪዲዮ እያየሁ ነበረ። ጠቅላይ ሚኒስትሩ ጠርቷቸው በመጠን ኑሩ ምናምን ይላቸዋል። በመጠን ስለመኖር እኮ የጽድቅ አገልጋይ የነበረው መጥምቁ ዮሐንስ ለቤተ መንግስት የሚመሰክረው እሱ ነበረ። ንጉሱ የወንድሙን ሚስት በግፍ ነጥቆ እንዳገባ በሰማ ጊዜ ዮሐንስ የግሳጼ መልእክት ተናገረ። ነብይ ነኝ ትላለህ፣ ስታጨበጭብ ስታሸበሽብ ነው የምናየው። ለቤተ መንግስት ሐሰተኛ አመፀኛ እንደሆንክ ያስታውቃል። ህዝብና ህዝብ ሊጫረስ ሲል ደም ሊፋሰስ ሲል ኖ እግዚአብሔር በዚህ ጉዳይ ያዝናል ብለህ ለመታሰር ፈቃደኛ አይደለም። ነብይ ነኝ ግን ትላለህ። ኖ እዚህ ደም ውስጥ እግዚአብሔር እዚህ ደም ውስጥ የለውበትም ይላል የሚል ድምጽ የሚያሰማ የለም። ሂድ ግፋ ነው። እንደነዛ 400 ሐሰተኛ ነቢያት ሂድ ግፋ። ንጉሥ ሆይ ካንተ ጋር ነው እግዚአብሔር 33 ዓመት ትነግሳለህ። የሚቀጥለውንም ዘመን ምርጫ አንተ ነው የምታሸንፈው ነው የምንለው። ለምን? ሐሰተኞች ስለሆናችሁ። ደም የሚያፋስስ ነውረኝነት በአደባባይ ላይ ሲመጣ እግዚአብሔር ተመለሱ የሚል ለቤተ መንግስትም ሆነ ለህዝብ መሪዎች የሚሆን የግሳጼ መልእክት የማይሰጣችሁ ሁልጊዜ ይሆናል፣ ይሳካል፣ ይደረመሳል፣ ይጣሳል የሚል ብቻ ሽንገላ የተሞላችሁ
ሐሰተኛ ነቢያቶች ናችሁ ጠቅላላ ከሐስከፈ ያላችሁት። ስለዚህ ምንድነው የምትለው አቤል አቡና ካላችሁ የምለውማ ምን መሰላችሁ? እኔ በጣም አዘንኩኝ ነው የምላችሁ። ባለፈው የሆነ ጊዜ ላይ ጠቅላይ ሚኒስትሩ ጠርቶ ይመክራቸዋል። በመጠን ኑሩ፣ ያላችሁን ነገር ተጠቀሙ፣ ታማኝ ሁኑ ይላቸዋል። እንዴ ቀደም እየተናገርኩ ነበር። አንድ ዶክተር ፊት ፓይለት ፔሸንት ብቻ ነው፣ ታማሚ ብቻ ነው ሊታከም ይሄዳል እንጂ ሊያብራራ አይሄድም ስለ ሕክምና። አለቀ። ለምን? ፕሮፌሽኑ ሌላ ነው። አንድ ኢንጂነር ፊት እንዲሁ ዶክተር ሐሳብ መስጠት አይችልም እዛ ፕሮፌሽን ውስጥ ስለሌለ። አንድ የእግዚአብሔር አገልጋይ ነኝ የሚል ሰው እንዴት ጠቅላይ ሚኒስትር በሆነ ሰው ስለ ጽድቅ ይመከራል? የት አላችሁ እናንተ? የግሳጼ መልእክት የት አላችሁ? የጽድቅ የእውነት መልእክት የት አላችሁ? የላችሁ። የአዳራሾቻችሁ የፊት ለፊት ወንበር ገንዘብና ስም ባላቸው ሰዎች የሚሞላ ፎቶግራፍ ራሱ ስታነሱ ታዋቂ አሁን ጥላውን በለው ማን በለው ስማቸውን ጥራው የሚታወቁ አሁን ወጣ ያሉት ነቢያቶች ሂዱ ተመልከቷቸው፣ ፎቶዎቻቸውን ተመልከቱ። እያንዳንዱ ሮባቸውም ሐሙስም ላይ ፎቶ አንስተው ዛሬ የነበረን ፕሮግራም ብለው የሚለጥፉት ታዋቂ ሰዎችን ነው። ለምንድን ነው የተፈለገ? ምስኪኖችን እንኳን ለፎቶ የማትመርጡ እንኳን ለአገልግሎት ልትሾሟቸው የለም። ውሸታሞች ናችሁ። ታይታ ነው የምትወዱት። ጳውሎስ ሲናገር ሲገለጥለት እሱ ከእግዚአብሔር ጋር በመስተካከል ሲኖር ሳለ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኘ አለ። ትህትና ካስተማረው ከጌታው ትህትና ስለተማረ በመካከል ከፍ ለማለት ሲሰራ አላያችሁትም? ለዚህ ነው በቆሮንቶስ መልእክት ላይ ሲናገር በሁለተኛ ቆሮንቶስ መጽሐፍ ላይ ምዕራፍ 11 ላይ ሲናገር እንደዚህ ራሳችንን ቀላቅለን አልሰበክናችሁም ማለት። ራሳችንን ቀላቅለን እንዴ ብራዘር ሂድና የጂፒኤስን ስብከት ስማው። ስለ ራሱ ነው እኮ ከ30 ደቂቃ ስብከት ውስጥ 25 ደቂቃውን ራሱን እኮ ነው የሚሰብክ። ስለ እምነት ሲባል አማኝነቱን፣ ስለ ታማኝነት ሲባል ታማኝነቱ፣ ጥሎ ስለመውጣት ሲባል ራሱ በጣም ለጌታ ብሎ ክብሩን እንደጣለ አድርጎ ነው የሚሰብክ። ሂድና ስማ፣ ዮናታን አክሊሉን ስማ። ብዙ ጊዜ እኮ ንግግሮቹ የሚሞሉት ስለሱ የህይወት ታሪክ ነው። ከሚስቱ ጋር ስላሳለፈው በህይወቱ ስለገጠሙት ክፉ ሰዎች እሱ እንዴት ታጋሽ እንደሆነ ነው የሚሰብክ። ራሳቸውን ሁሉ የሚሰብኩ። ስለዚህ ምንድነው የምትለው ስትል የእግዚአብሔርን ቃል ቀላቅለው ሸቅጠው የማይሰብኩ እውነተኛ አገልጋዮች፣ ለቤተ ክርስቲያን ተጠሪ መሆን የሚችሉ ታማኝ አገልጋዮች፣ የቅድስናም ሆነ የአገልግሎት እንከን ሲገኝባቸው በቤተ ክርስቲያን ስር ለመቀጣት ቁጭ በሉ ሲባሉ ቁጭ ለማለት፣ ራሳቸውን እዩ ሲባሉ ራሳቸውን ለማየት የፈቀዱ አገልጋዮች ናቸው በኢትዮጵያ ምድር ላይ መሙላት ያለባቸው እንጂ ራስ ገዝ የሆኑ እዚህ ቸርች አታገለግልም ሲባል የራሳችሁ ጉዳይ አፈንጫችሁን ላሱ ብሎ ሌላ ቸርች እየሄደ የሚያገለግል ሰው አያስፈልገንም። የቤተ ክርስቲያን ባለስልጣንነት መመለስ አለበት በዚህ ዘመን። እንደዛ ብዬ አስባለሁ። በጣም ከፍተኛ ጫጫታ ውስጥ እየገባው ነው። ጌታ ኢየሱስ ይባርካችሁ። ሰላም። የረገማችሁ ኮሜንት ላይ አላየኋችሁ እንደ ድንገት መንገድ ላይ ስለሆንኩኝ በቃ ደግማችሁ ኮሜንቱ ስዘጋውና ኮሜንት ሳይ እሺ አቤላ ጸጋ ይብዛልህ፣ እንዳትኮምቱ ግን። እሺ ሶሊዬ ያለክ መሳይ ረጅም ሰዓት ቁጭ ብለሃል። መሲም አውራ አጋፔ የምትጨምሩት ካለ አለው ሰማለሁ። ሙሌ አንተ መጨመር ከፈለክ ትሰሚያለሽ። መጨመር የሚፈልግ ሰው ካለ ይጨምር። ተለመኑ ጨምሩ ተብለው ተለመኑ። በውስጥ እውነት ለመናገር ምን አይነት ነገር ወደ ውስጥ ሲመጣ ነበረ መሰላችሁ? ትንሽ ለምሳሌ ሐዋርያ የለም ብለን ምንል አክቹሊ አሁን አፌን ሞልቼ እንደ ቸርች ማውራት እችላለሁና ቸርች ለምሳሌ ቃሊቲ ቤተክርስቲያን መሰረተ ክርስቶስን መካነ ኢየሱስን ሐዋርያ አንቀበልም ብለን ስንል እንዴ አንድ ቻሌንጅ የሚያደርገን ሰው እኮ ቢኖር እያልኩ እያሰብኩ ነበር። ለምሳሌ እንዴ ሐዋርያ እንትና አሁን እንዴት አትቀበልም? ሐዋርያ እንትና በዱር በገደል በበረሃው ስንት ወንጌል ሰርቶ ስንት ቸርች ፕላንት አድርጎ
በቃ ምናምን ብሎ በቃ የሚያደርገውን ነገር ለወንጌል ያለውን ተጋድሎ ከዛ ደግሞ መጨረሻ ላይ ራሱን በወንጌል ምክንያት እንደዚህ ብሎ ተሰይፎ የሞተውን ሐዋርያ እንትን አታውቀውም እንደሚለኝ ሰው ጠፋ። ሐዋርያ እንትን አሁን የሚሰራውን ነገር የሚል ቻሌንጅ እንኳን ለሚያረገን ሐዋርያት ብለው ራሳቸውን ያሉ ሰዎች እውነት ለመናገር ቻሌንጅ ለማድረግ ራሱ የሚበቁ አሁን ለምሳሌ አንዱ ምን ሲል ነበረ መሰላቸው ሐዋርያው ዘላለም ነው ምናምን ተብሎ የሚለው ዘላለም ነው የሚባለው ያ ሐዋርያ ነው የሚለው ራሱና ምን አለ እኔ በጣም አንዱ የዚህ ዘመን ሐዋርያ መሆን ባይዘው መስፈርቱ ከመጽሐፍ ቅዱስ ዕውቀት ውጪ መሆን መጽሐፍ ቅዱስን አለማንበብ እና ዕውቀት መጥላት ነው። አንዱ ዝም ብሎ አላዋቂ መሆን ነውና በጣም በሚገርም ሁኔታ ምን አለ መሰላችሁ በዚህ ዘመን እኔ አሁን የበጉ ሐዋርያት ናቸው። በዚህ ሐዋርያ ለምሳሌ ኢየሱስ ክርስቶስን ማየት መስፈርት ምናምን ይላሉ አለ። ኢየሱስ ክርስቶስን ማየት አለና በጣም በሚያሳዝን ሁኔታ እሱ ለኔ የሚሆን የሚሰራ መስፈርት አይደለም አለ። እሱ ለጳውሎስም ራሱ አልሰራም አለ ማለት ነው። ለበጉ ሐዋርያት ብቻ ናቸው አለ። ይሄ ሰውዬ አሁን ትልቁ ችግሩ ምንድነው? ቸርቹ ላይ ስለ መጽሐፍ ቅዱስ ስለማይጠና መጽሐፍ ቅዱስ ስለማይነበብ ሌላው ቀርቶ ዝም ብሎ አንደኛ ቆሮንቶስን ገለጥ አድርጎ ምዕራፍ 9ን ቢያነብ እኔ ሐዋርያ አይደለሁምን ጌታችንስ ኢየሱስ ክርስቶስ አላየሁትምን የሚለውን እሱን እንኳን ቢያየው መጽሐፍ ቅዱስ በእርግጥ እሱን ለማየት መጽሐፍ ቅዱስ ማንበብ መጽሐፍ ቅዱስ መስበክ ማስተማር ይጠይቃል። እሱን ለማየት አላየውም። ጳውሎስ ኢየሱስ ክርስቶስን አይቻለሁ። ስለዚህ ኢየሱስን ማየት የሐዋርያነት መስፈርት ለኔ ዘመን የሆነውን መስፈርት አይደለም ማለት። የሱ ዘመን መስፈርት ምንድነው ብሎ ጠቀሰ? ኤፌሶን ምዕራፍ 4 ቁጥር 11 ላይ ኤፌሶን ምዕራፍ 4 ቁጥር 11 ላይ ጌታ ኢየሱስ ክርስቶስ ያላዩ ሐዋርያት ተብለው የሚሾሙ ይላል ቴክስቱ። የትኛዋ ቤተክርስቲያን አክቹሊ ቤተክርስቲያን እንደዛ አታረግም። የትኛዋ ቤተክርስቲያን ናት ጌታ ኢየሱስ ያላየ ሐዋርያ ብላ የሾመች? ቤተክርስቲያን ሐዋርያት ትሾማለች የሚለው እሱ ራሱን የቻለ ሌላ ጥያቄ ቢሆንም ትክክል ባይሆንም ማለት ነው። እስኪ ወገኖቼ የትኛው የአዲስ ኪዳን ሐዋርያ ነው ጌታ ኢየሱስ ክርስቶስን ያላየ? ለኔ ዘመን የሚሆን መስፈርት አይደለም አለ። ምን አለ? እንደ ጳውሎስ አይነት ሐዋርያ ነኝ አለ። እንደ በጉ ሐዋርያ ሳይሆን እንደ ጳውሎስ። ጳውሎስ ደግሞ ምን ያደረገ ነው? ጌታ ኢየሱስ ክርስቶስን አላየም አለ። አያችሁ፣ ጌታ ኢየሱስ ክርስቶስን የጌታ ኢየሱስ ክርስቶስ ትንሣኤ አላየም ሲል መጽሐፍ ቅዱስ አታነብ። አሁን ምን ብለህ ለዚህ ሰውዬ ግን መልስ ትሰጣለህ? መጽሐፍ ቅዱስ አታነብም አንተ ሰውዬ፣ መጽሐፍ ቅዱስ አታነብም። እባክህ አንብብ። ምክር ነው የምትመክረው። ባይዘው አሁን እውነት ለመናገር ለእነዚህ አይነት ሰዎች ምን ትላለህ? አንብብ። መጽሐፍ ቅዱስ ታነብ ቆንጆ ነው። መጽሐፍ ማንበብ አይጎዳም። በእውነት መጽሐፍ ቅዱስ ማንበብ ይጠቅማል እንጂ አይጎዳም ብለህ ቀስ አድርገህ ምን ታደርገው ነበረ? እመክረው ነበር። እኔ አሁን ባገኘው እሱ ዳዊት ፋሲልን ልጅ አለ አይደለ? እኔ ለሱ አንተ ልጅ መጽሐፍ ቅዱስ ብታነብ ጥሩ ነው ብዬ መክረው ነበር። እውነት ለመናገር እንደ ጳውሎስ ራሱ እንደ ጳውሎስ አድርጎ አላየ ማለት። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 9 ምዕራፍ 15ን ኢየሱስ ክርስቶስ 500 ምስክሮችን ብሎ ከጠቀሰ በኋላ ከዛ በኋላ 500 ምስክሮችን ብሎ ካለ በኋላ 500 ሰዎች እንዳዩት ከተናገረ በኋላ በመጨረሻ ደግሞ እኔም አይቻለሁ አለ። ጌታ ኢየሱስ ክርስቶስን አይቷል። ጌታ ኢየሱስ ክርስቶስን አይቷል በትንሣኤ። ዋናው አክቹሊ ጌታ ኢየሱስ ክርስቶስን የሐዋርያነት ምስክርነት እነሱ ያልገባቸው ምን እየመሰላቸው መሰላችሁ? ኢየሱስ ክርስቶስ እስራኤል እያለ በሕይወት እየተመላለሰ እያለ ማለት ነው። እሱን ማየት እየመሰላቸው ነው። ከገሊላ ወደ ኢየሩሳሌም ምናምን ሲሄድ ማለት ነው። መጽሐፍ ኢየሱስ ክርስቶስን በአይን ማየት የተባለው በስጋ ሲመላለስ ማለት አይደለም። እና በአይን ማየት የተባለው የትኛው ነው ከተባለ ትንሣኤውን ያየ ማለት ነው። ሐዋርያት የትንሣኤው ምስክር ናቸው ማለት ነው። ተነስቷል የሚለው ነው። ተነስቷል የሚል ሌላ ነገር አይደለም። ስለዚህ አይ ከዚህ ውጭ ሌላ መስፈርት አለ። እሺ መስፈርቱን ንገረን። አሁን ትልቁ ጉዳይ ለዘላለም እና ተከታዮቹ በዚህ ዘመን ሐዋርያ አለ ስትሉ መስፈርታችሁ ምንድን ነው? አሁን ለኔ ዘመን መጽሐፍ ቅዱስ ውስጥ ባጭር ቃል ምን ያለ መሰላችሁ? ተመልከቱ። ይኸው ለአንድ ነገር ልንገራችሁ።
ለኔ ዘመን በመጽሐፍ ቅዱስ ውስጥ ያሉትን ሐዋርያትን ያንን መስፈርት እኔ ጋር አፕላይ አታርግም አለ እና እኔ ላንተ በቁርአን ላርግ በምን ላርግ ላንተ መስፈርት ከየት ላውጣ ሶላት 5 ጊዜ የሚሰግድ ከዛ በኋላ ምን ይባለው እንደዚህ ሰደቃ የሚያወጣ ምናምን እሱን በመስፈርት ልጠቀምብህ አንተ ሐዋርያ መሆንህን አለመሆንህን በመጽሐፍ ቅዱስ ውስጥ ካልመረመርኩ አክቹሊ የለም ሐዋርያ በዚህ ዘመን የሚመረመርም ነገር የለም እንዲሁ ዝም ብሎ እንደ ባለ አይምሮ ሐዋርያ የሚባል ነገር ሳይኖር መመርመር አትችልም ግን በምንድነው የምትመረመረው እሺ ለአንተ ዘመን የሚሰራ መስፈርት እስኪ ያውጣልኝ ለጳውሎስ የሚሰራውን አንተ ካልፈለከው እስኪ ለአንተ ዘመን የሚሰራ መስፈርት ምንድነው በምን ልለካ አንተ ሐዋርያ መሆንህን በምን ልለካ እነዚህ ናቸው እንግዲህ ሐዋርያት ነን ብለው እየተቹ ያሉት እነዚህ ናቸው ተደጋጋሚ ብያለሁ መጽሐፍ ቅዱስ እስኪ የትኛው ሐዋርያ እኔ እቀጣለሁ ንስሐ እገባለሁ ሐዋርያ ብሎ ራሱ የሾመ ሰው ቤት እነዚህ ታምራት አረቀኝ ብለው ዘላለም ብለው ምን መጽሐፍ ቅዱስ ጥናት ካለ ባይብል ስቴዲ ካለ መጽሐፍ ቅዱስ ተከታታይ ትምህርት ካለ እቀጣለሁ መጽሐፍ ቅዱስ ውስጥ ለምሳሌ በቃ የገላትያ መጽሐፍ ነው የምናጠናው ተብሎ የገላትያን ወይም የቆሮንቶስን ወይም ሮሜን ወደ ሮሜ ሰዎችን ወይም ዮሐንስ ወንጌል ተብሎ ተከታታይ ትምህርት ካለ እኔ እቀጣለሁ የለም ባይዘው የእግዚአብሔር ቃል ስፍራ የለውም እዛ ቦታ ላይ የእግዚአብሔር ቃል ስፍራ የለውም የእግዚአብሔር ቃል ቦታ የለውም በእርግጥ የእግዚአብሔር ቃል ሊሰማም አይደለም ሰው የሚሄደው አንድ ነገር ልንገራችሁ አይደል ወገኖቼ አሁን በዚህ ዘመን የለም አልንኛ አይደል ሐዋርያት በዚህ ዘመን ብቻ አይደለም ለ2000 ዓመት አልነበረም ማለት ከፈረስ ሴንቸሪ በኋላ ሐዋርያ የሚባል ነገር አልነበረም አንድ ሰው አያነሳም ምን ይሉናል አይ አለመኖሩን አሳየኝ ይላል የሌለ ነገር ከየት አምጥቻ ላሳይ አንተ በታሪክ በቤተክርስቲያን ታሪክ መኖሩን አሳየኝ እንጂ አንተ አሳየኝ እንጂ መኖሩን አሳየኝ እንጂ ከየት አምጥቼ ላሳየኝ የሌለ ነገር ከዛ አለ ለሚለው ነገር አሁን የለም የሚል ሰው የለም ነው ሌላ ማስረጃ ማቅረብ አይችልም አለ የሚል ሰው ግን ይሄው ብሎ ለምን አያሳይም ክርክር ባይዘው ወይ ቢኖሩ እኮ ክርክር ራሱ አንገጥምም ነበር ገታችሁ አላያልኩ ያሉት እነሱም አሁን ምንድነው ያለው መሰላችሁ እዚህ ቲክቶክ ላይ ብቻ አለ መሬቱ ላይ ሐዋርያ አለ የለም የሚሉ ሰዎች አለ ሐዋርያ ግን የለም አንድ ነገር ልንገራችሁ ይላችሁ በጣም እየገረመኝ ያለ ነገር ማለት ነው ሐዋርያ የለም አለ የሚሉ ግን አሉ ሐዋርያው ግን የለም ምክንያቱም ቢኖር አለ የሚል ሰው አያስፈልግም ያለው ለምሳሌ ወንጌላዊ አለ ብሎ ሰው እንዲከራከርልኝ ወንጌላዊ ኮንኩ አስተማሪ ኮንኩ አለ ብሎ እንዲከራከርልኝ አያስፈልግኝ በቃ በተግባር እየሰራ ነው ለምን ትከራከርልኛለህ አያስፈልግኝ ባይዘው ምንም አያስፈልግኝ አለ የሚል ሰው ለምሳሌ ወንጌላዊ አለ የሚል ሰው አያስፈልግም ለምን ወንጌላዊ አለ እየሰራ ነው ስራ በቃ ይታያል ምንም ወንጌላዊ አለ የለም ክርክር ውስጥ አትገባ አለ እየሰራ ነው ሰዎች እኮ ወደ ጌታ እየመጡ እኮ ነው ወንጌላዊ ወንጌል እየሰራ ነው ወንጌል እየተሰራ ነው አስተማሪ አለ እያስተማሩ ነው ምን አሁን እኔ አስተማሪ ብሆን አስተማሪ አለ እያለ በቃ ስሎጋን እንትን የሚያደርግ ሰው አያስፈልግኝ በቃ ትምህርት ምስክር ነው በቃ ወንጌላዊ መኖሩን ወንጌሉ ምስክር ነው ወንጌል እየተሰራ ነው በቃ አለቀ ሰው ወደ ጌታ እየመጣ ነው ፔሬድ ሐዋርያ የለም ሐዋርያ አለ የሚሉ ሰዎች ግን አሉ ሐዋርያ የለም እውነተኛ የሚባል ነብይ የላቸውም አለ ነብይ አለ ሐዋርያ አለ የሚል ግን ሰው አለ በእጅ ብልጫ አታጸድቅም ብራዘር ሐዋርያ አለ ብለህ ተሰብስበህ ፒቲሽን ፈርመህ አለ ብለህ ተሰብስበህ ምናምን አመጽ ብታስነሳ መፈንቅለ መንግስት ብታወጣ በቃለ ሕይወት ላይ በሙሉ ወንጌል ባይምን በመካነ ኢየሱስ ላይ በመሰረተ ክርስቶስ ላይ ብትነሳ ሐዋርያ አለ ነብይ አለ እያልክ ብትነሳ እንዲኖር አታርገው ሐዋርያ እንዲኖር አታርገው ገብቷል አይደል በድምጽ ብልጫ አይደለም ስለዚህ አለ እስኪ አለ የምትሉ ሰዎች እጃችሁን አንሱ ከዛ በኋላ እስኪ አለ የምትሉ አንድ ቁጥር ጻፉ ያው በዛ ካላችሁ ይኖራል ማለት ነው አንድ ቁጥር የሚጽፍ ሰው በዛ ካላ ይኖራል አነስ ካለ ግን ያው አይኖርም ማለት ነው አለቀ እስኪ አንድ ቁጥር እንያችሁ እስኪ ሐዋርያ አለ የምትሉ አንድ ቁጥር ጻፉ እስኪ ሐዋርያ ነን የምትሉ ደግሞ ሁለት ቁጥር ጻፉ ሐዋርያ ነን የምትሉ ሐዋርያ አለ የምትሉ የላችሁም አንድ ቁጥር አጽፉ እንቁጠራችሁና አትሊስት አሁን ከ150 ሰው
ሐዋርያ ነኝ የሚሉ በቃ ሐዋርያት አሉ። አየህ አሉ ለሉት ቁጥር ጻፉ ሐዋርያ አለ። አይጦሶ ለአይባ ይገርም እኮ ነው። ሐዋርያት ናቸው አሁን እያየን ያለ ነው እንጂ ሐዋርያ የለም። ብራዘር በእንጂ ለድምፅ ብልጫ የምታመጣው ሐዋርያ የለም። የለም። ዝም ብለህ ቁርጥህን እወቅ ማለት ነው። የለም ዝም ብለህ ቁርጥህን እወቅ። በቃ ሐዋርያ ነኝ ስላልክ በፉከራ ይሆናል እንዴ? እኔ ሐዋርያ ነኝ። አንዱ ደግሞ ምን አለ? ስሜ ሐዋርያው ዳንኤል ማን ያለው ዳንኤል ምናምን ይባላል አለ። ሐዋርያነት ስምም አይደለም። ሐዋርያነት ስምም አይደለም። ስሜ ሐዋርያው እንትን አባላለሁ አለ። ኧረ እባክህ አይ በመገገም ከሆነ እኛ ምን ገግማለን? ሐዋርያ ነን ሐዋርያ እና ዝም ብለህ ሐዋርያ ነኝ እኔ አክቹሊ አይዘው አሁን ከመናደድ እና ከመቆጣት ወጥቼ እየሳኩባቸው ነው። እና ትውልድ ሆይ ንቃ፣ የምር ንቃ፣ በእውነት ንቃ። እዚህ መንደር ላይ መጋዘን ከፍቶ ዘይት እየሸጠ ቲሸርት እየሸጠ እያታለለህ እሳት እያለ እሳት የሚለው እሱ የእግዚአብሔርን መንፈስን የጸጋ ስጦታ ይሆናል። እሳት እያለ መጽሐፍ ቅዱስን ጣል፣ መጽሐፍ ቅዱስ አታንብብ፣ ዕውቀት አያስፈልግም፣ ማንበብ አያስፈልግም፣ ሮሜ ቆሮንቶስ አትበል፣ ዝም ብለህ ከላይ የወረደውን ጥቁሩን መጽሐፍ ተወው ምናምን እያለ የሚያጭበረብር በክፉ መንፈስ በሌላ መንፈስ የሚሰራ ልዩ ወንጌል ሰባኪ እየተከተልክ አትጥፋ። በእርግጥ እኔ እነዚህ ሐሰተኞች አዳራሽ ጋራ የሚገኝ ሰው እውነት ለመናገር የጌታ ፍቅር ያለው ነው ብዬ አላስብም። የለውም። የጌታ ፍቅር አይደለም ያለው፣ የራሱ ፍቅር ነው ያለው፣ የሰዎቹ ፍቅር ነው ያለው። አክቹሊ መጀመሪያ የሚወደው አሁን እነሱን የሚወድ ይመስለናል አይደል? አሁን ብዙ ጊዜ ከአዳሚ እነሱን አምላኪ ተከታይ እንላለን። ባይዘው እዩ ጩፋ ጋር የሚገኘው እስራኤል ዳንሳ ጋር ታምራት ታረቀኝ ጋር የሚገኘው መጀመሪያው ራሱን ነው የሚወደው። ሰልፊሽ ነው። መጀመሪያው ራሱን ሊባረክ ነው የሚሄደው። ሚራክል ሜኒ ገንዘብ እንዲገባለት ነው የሚሄደው። እንዲፈወስ ነው የሚሄደው። መጀመሪያ እሱ በስጋ ተቸገርኩበት ያለውን ጥያቄ የሆነበት ምናልባት እምቢ ያለችው ፍቅረኛ ካለች ፍቅረኛውን እሺ ሊያስብል ነው የሚሄደው። ጸልዮ የጌታ ሰው በቃ ለኔ እንድትሆን አድርግልኝ ብሎ እንደዛ ነው የሚሄደው። ስለዚህ የሚሄደው ሰው አብዛኛው የነሱ ፍላጎት ኑሮ እነሱን ወዲህ ጋር ከመጣ እኔ እንደዚህ አረግላለሁ፣ እኔ እንደዚህ ሰራለሁ፣ እኔ እንደዚህ አረግላለሁ፣ እኔ እንደዚህ እግዚአብሔርም ያረግላል አይደለም የሚለው ባይዘው ወይ እኔ እንደዚህ አረግላለሁ፣ እኔ በጆሮዬ ሰምቻለሁ፣ እኔ እንደዚህ አረግ እዚህ ባትመጣ እንደዚህ ትሆን ነበር፣ እኔ አረግላለሁ፣ እኔ እንደዚህ ነኝ፣ እኔ እንደዛ ነኝ ይላል። ቆይቶ ደግሞ አንተ ብሩክ ሰው ነህ፣ አንተ የእግዚአብሔር ጸጋ ይበዛል፣ አንተ ትበለጽጋለህ፣ አንተ ሀብታም ትሆናለህ፣ አንተ እኔና አንተ ስለ ራስህ ለመስማት ስለ ሰውየው ለመስማት ነው የምትሄደው። በቃ አለቀ። እዛ ውስጥ እኔና አንተ እንጂ እርሱ ክርስቶስ የሕያው እግዚአብሔር ልጅ የናዝሬቱ ኢየሱስ የክብር ጌታ የተባረከው ተስፋ ይመጣል ብለን የምንጠብቀው የቤተ ክርስቲያን ተስፋ የሆነውን ክርስቶስ እሱ የወደደን ስለወደደን ስለኛ ራሱን አሳልፎ የሰጠ እስከ መጨረሻ ድረስ የወደደን ስለ ኢየሱስ ስለ እግዚአብሔር ልጅ አይደለም ይወራው። አይደለም ስለ አዳኙ አይደለም፣ ስለ መሲሁ አይደለም፣ ስለ ዘላለማዊ ተስፋችን ሕይወታችን ስለሆነው ክርስቶስ ሲገለጥ ከእርሱ ጋር በክብር እኛ ከእርሱ ጋር የምንገለጥ አብሮ በክብር የሚገልጠን ስለ እሱ አይደለም፣ ስለ ክብራችን አይደለም። ባይዘው የኛ ክብር ወገኖች ክርስቶስ ነው። ኢየሱስ እውነት ልንገራችሁ ለምድር ነገር መፍትሄ ለመሆን አይደለም የመጣው። ኢየሱስ የእግዚአብሔር ልጅ የምድርን ኢኮኖሚ ለመፈወስ ማጣትን
ድህነትን ለመገርሰስ ለማጥፋት እንደዚህ ብለው የሚሰብኩ አይደለም የመጣው እሱ ሰርተህ ታሸንፈዋለህ። ድህነትን ሰርተህ ታሸንፈዋለህ። ሰነፍ የሆንክ ነብይ፣ ሰነፍ የሆንክ ሐዋርያ፣ አንተ ሰነፍ ስለሆንክ መስራት ስለማትወድ ምድር ላይ እኛ ሰርተን ለምናሸንፈው ድህነት ለምናሸንፈው ድህነት አይደለም የመጣው ጌታ ኢየሱስ። ጌታ እሱን አንተ ታሸንፋለህ። ስራ ተብልሃል። ስራ በቃ አለቀ። ስራ ተብልሃል። ስራ እናሸንፈው። ምን ትሰራለህ እንዴ? አትነግድም እንዴ? በጽድቅ ማለት ነው። አትነግድም እንዴ? አታለማም እንዴ? አታርስም እንዴ? እሱን ሰርተህ አሸንፍ። ድህነት እሱ ሰርተህ ታሸንፋለህ። ምን አረብ ሀገር ያሉትን ሀብታሞች ጌታ ነው እንዴ እንደዛ ያደረጋቸው? ወንጌል ተቀብለው ነው እንዴ? አረብ ሀገር ያሉትን በጣም ሀብታም ሀገሮች እነ ኳታር፣ ሳውዲ አረቢያ፣ እነ ዱባይ ኢየሱስ ነው እንዴ? ስለዚህ ለዛ አይደለም የመጣው ብራዘር። እሱ እነ ሙሐመድም እነ ምንም እዛ መርካቶ አካባቢ ተፍተፍ ብለው እነሱ ራሱ አላህ እንደዚህ ያደርጋል ምናምን እያሉ ቁጭ አይሉ ተፍተፍ እያሉ ነው ገንዘብ የሚያገኙት ማለት ነው። በቃ ስራ እሱ አንተ ስራ። ለዛ አይደለም ጌታ ኢየሱስ የመጣው። ስለዚህ ለዚህ ጉዳይ አይደለም እናንተ እኔ ህዝቡ ነው የገረመኝ። እናንተ ቀደም እንደተባልኩት በትምህርቱም አልተሳካላችሁም፣ በስራውም አልተሳካላችሁም፣ ሰነፎች ናችሁ። ስለዚህ ማጅራት ምናምን እንዳትመቱም ያው ህግ ወንጀል ምናምን ብሎ ይዛችኋል። ምናልባት ጡንቻ ምናምን ያጥራችሁ ሊችል ይሆናል፣ ቦዲ ቢልደር ያልሆናችሁ ይሆናል። ስለዚህ ያላችሁ በጣም ዝም ብላ ስልል ያለችና ምንድነው የምትባለው ዝም ብላ ስክት ያለች ቆንጆ አማራጭ ብላችሁ የቆጠራችኋት በመንፈሳዊ ስም ገንዘብ መሰብሰብ መሸቀጥ ማለት ነው። ስለዚህ አፖስትል ነኝ ሻሎም እያሉ መምጣት ነው። በቃ ምን ችግር አለ? ሻሎም እያሉ መምጣት። ከዛ በኋላስ በአቋራጭ በቃ ነብይ ነኝ አፖስትል ነኝ ምናምን ብለህ ራስን ታስተዋውቃለህ። ከዛ በኋላ ዘርዝሩ ትላለህ ማለት ነው። ዘርዝሩ ትላለህ ማለት ነው። ባይዘው ይሄም ውንብድና ነው። እንዲሁ ያኛው ውንብድና ይሻላል። እውነት እኔ አሁን እውነት ተናገር ብትሉኝ ማጅራት መቹ ይሻላል። ማጅራት መቹ ቢያንስ ኪስህን እንጂ ነፍስህን አይደለም የሚያጎሳቁለው። ማጅራት መቹ ኪስህ ላይ ያለው ገንዘብ ነው። ባይዘው ማጅራት መቹ አትሊስት ይዘው የምትዞረውን ነገር ነው የሚሰርቅህ። ያኛው እኮ ባንክ ላይ ያለውን ጭምር እኮ ነው የሚዘርፍ። ባንክ ላይ ያለውን ይዘርፋል፣ ቤት ላይ ያለውን ይዘርፋል፣ ነፍስህንም ያጎሳቁላል። ከጌታ ጋር ያለህን ህብረት መንፈሳዊ ነገርህም እንዲደቅ ያደርጋል ማለት ነው። እኔ ያኛው ማጅራት መች ይሻለኛል በእውነት እሱ ቢያንስ እኔ አንድ ጊዜ ሃንግ አድርገውኝ ያውቃሉ። ሃንግ አድርገውኝ ምናምን አንገቴ ዘመናዊ ሃንገሮች ናቸው። ምንም ነገር አልጎዱኝም። እውነት ለመናገር አንገቴን ይዘው ወደ ላይ ከፍ አደረጉኝ። እንቅልፍ ግን ትንሽ ሊወስደኝ ብሎ ነበር። ልተኛ ብዬ ነበረ። ምንም ነገር አልነበረኝም። ኪሴ ላይ የነበሩ የተወሰነ ነገር ምናምን ከዛ ጫማዬን አወለቁ ሄዱ። ምንም አልጎዱኝም ማለት ነው። ምንም አላደረጉኝም። ያው እጃቸው ላይ ልተኛ ነበር። ሳልተኛ ለቀቁኝ። በቃ አለቀ። አልተኛውም ምናምን ቆምኩ። የሆኑ ጥቁር የሆነ አላየኋቸውም ሄዱ። በቃ እነዚህኞቹ ግን ሃንግ አደረጋቸው ቀጣይነት ያለው ነው። ኮንቲኒቲ ያለው ኮንቲኒየስ ነው። ሁሌ ነው ሃንግ የሚያደርጉ። ዘርዝር አንዱ እንዳደረገ ልንገራቸው። መቀሌ አካባቢ አንድ ሐሰተኛ አለ። እኔ አስፈላጊ ሆነ አጋልጠዋለሁና አንድ ሐሰተኛ አለ። አንዲት እህት ዘርዝር ያላት ማለት ነውና ምን አደረገች? 1000 ብር አስገባለሁ ብላ 10000 ብር አስገባች ማለት ነው። 10,000 ብር አስገባች 1,000 ብር። ከዛ የእግዚአብሔር ሰው ብላ እሷ ያው እንግዲህ ዘርዝሪ ስትባል ምስኪን እህት ዘራችና ያው እንግዲህ በእነሱ ቋንቋ ማለት ነው። ከዛ በኋላ 10,000 ብር አስገባች 1,000 ብር አስገባለሁ። ከዛ የእግዚአብሔር ሰው ፕሮፌት ምናምን ነገር እና 10,000 ብር 1,000 ብር አስገባለሁ ብዬ 10,000 ብር አስገባውና መልስልኝ። አካውንቱ ግን የራሱ ነው። የቸርች የሚለው የራሱ ነው። በሱ ስም ነው ማለት ነው። ሲጀመር ቸርች የሚባልም ነገር የለውም። ፎርፎ ነው 10 ከቤተ ክርስቲያን ያኮረፉ ከቸርች ያኮረፉ ከኛም ያኮረፉ ምናምን